ለብሌን ያዘጋጀላትንም ወጥመድ እራሱም ጠልፎ ይጥለዋል። አሁን ላይ በኃይሉ ብሌንም ከእናቷ ጋር ለመለያየት እየሞከረ ነገሩ ሁሉ የራሱ መንገድ እያሳጠረው ይገኛል። የብሌን አሳዳጊ እናት ወደ እነ ሰላም ቤት በማምራት ነገሩ ሁሉ እውነት እንዲወጣ ታደርጋለች። ይበልጥ ግን ዳግምም ፊት ለፊቷ ባየች ሰዓት ደስተኛ በመሆንና እውነቱንም ልታወጣው ደርሳ ነበረ። ብሌንም እናቷ አሳዳጊ እናቷ ወደ እነሱ ቤት በመምጣት ይበልጥ ይቅርታ እንድትጠይቃት ታደርጋለች። ቃል ግን ጭንቀት ውስጥ ገብታና የምፈልገውንም ህይወቴ ተበላሸ፣ አሁን በኋላ እውነቱ ወጣብኝ ብላ ጭንቀት ውስጥ ትገባለች። ቃል አሁን ላይ በጣም ተጨንቃና ነገሩ ሁሉ አሁን ላይ የበኃይሉ ሰራተኛ ሆነውንም ከእሷ ጋር ተባባሪው ደውሎ ገኒንም ማስቆም እንዳልቻለና ይበልጥ እሷ እንድትጠነቀቅ ነገሩ ሁሉ ከደረሰችበት ራሷ እንድትከላከል ነግሯት ነበረ። የብሌን አሳዳጊ እናት ወደ እነ ሰላም ቤት ባመራችበት ሰዓት ቃልም ፊት ለፊቷ ስትመጣ በድንጋጤ በጣም ትጨናነቃለች። የብሌን አሳዳጊ እናት ገኒ በጣም እሱንም አካሄዷ ሁሉ ልጄ ብላ ወደ ፊት ለፊት ትቀርባለች። በዚህ ሰዓት ቃል እውነቱን አወጣችሁ እያለች በጣም ትደናገጣለች። ይበልጥ ግን ነገሩ ሁሉ ፊት ለፊት ለመናገር የፈለገችው እውነቱንም የበኃይሉ ስራ ለማውጣት ነበረ። ወደ ብሌንም በመጠጋትና ልጄ ስትል ነገሩ ሁሉ ለመረጋጋት ትሞክራለች። ቃልም በዚህ ሰዓት እውነቱን እንደማይወጣ እርግጠኛ በመሆንና ነገር ግን አሁን ላይ በቃ አበቃልኝ ብላ ይበልጥ ግን ገኒም እውነቱ ለልጇ ይቅርታ እንድታደርግላትና ለእስካሁኑም ላጠፋችባትና ለደበቀቻትንም ነገር ይቅር እንድትላት ትጠይቃታለች። ልጄ ይቅር በይኝና ለእስካሁኑም ነገር አንቺ የማይገባሽን ነው ያደረግኩሽ፣ ካሁን በኋላ አልደግመውም በማለት ካሁን በኋላ ትክክለኛ እናትሽንም በህይወት እንዳለች እነግርሻለሁ ለማለት ትሞክራለች። በዚህ መሀል እውነቱ ለብሌን ልትናገራት ባሰበችው ቅጽበት በድንገት በኃይሉ በውጭ ብቅ ይላል። በዚህን ጊዜ እውነቱንም ሳትናገር ወደ በኃይሉ ትዞራለች። በኃይሉም ይበልጥ እሷን ባየ ሰዓት በመደናገጥ በጣም ጭንቀቱን ይጨምራል። በኃይሉም በፊት ለፊት ቶሎ ብሎ ወደ ገኒ ይጠጋል። ገኒም ይበልጥ እሱ ባየች ሰዓት አንተ ጨካኝ የሆንክ ሰውዬ፣ አንተ ነህ ህይወቴን ያበላሽኸው እያለች በጣም በመናደድ ትጮህበታለች። በዚህ ሰዓት ማድረግ ያለበትንም ሁሉ ምን ልሆን ብሎ በጣም እየተጨነቀ ነገሩ ሁሉ እንዲያበቃ ሌላ ነገር ማድረግ እንዳለበት ይወስናል። አሁን ላይ ገኒ አንተ ነህ የኔ ህይወት፣ አንተ ነህ ያበላሸህብኝ፣ ስንት መስዋዕት የከፈልኩለትን አንተ ነህ ዜሮ በጣጥሰህ የጣልክብኝ በማለት ትናገረዋለች። እውነትም ካሁን በኋላ እሷንም እንደማይጎዳትና እውነት እንደምትናገር ስታወራ ይበልጥ በዚህ ሰዓት ይደናገጣል። ወደ ብሌንም ልትናገር ስታስብ በኃይሉም ይቅርታ እንድታደርግለት ገኒ እግር ስር ይንበረከክና ይቅር በይኝ፣ ባለማወቅ ነው ያደረኩትና ካሁን በኋላ አይደገመኝም በማለት ይቅር እንድትለው ይለምናታል። በዚህ ሰዓት ገኒም አይገባም በቃ በማለት እንዲነሳ ትነግረዋለች። ነገሩ በዚህን ጊዜ ቃልም ደስተኛ በመሆንና አቶ በኃይሉ በመምጣቱ ፈገግታዋንም ጨምሮ ነበረ። ነገር ግን ገኒም ይቅርታ ስታደርግለት ይበልጥ እሷንም ካሁን በኋላ እንደሚክሳት ይናገራል። ብሌንንም እንደሚክሳት ነግሯት ብሌንም ወደ በኃይሉ ቢሮ መልሳ ታመራለች። አካሄዷ ሁሉ ነገሩ ስራም እንደሚያስተካክልላትና ሁሉንም ነገር እንደሚሰጣት ነበረ የጠየቀችው። በዚህ ሰዓት ችግር የለውም በማለት ይበልጥ ግን ላጠፋባትንም ነገር ይቅርታ እንደሚጠይቃት በማለት ነገሩ ሁሉ በወጥመድ ያዘጋጅላታል። የእህቱ ትክክለኛውንም ወርቅ በመውሰድና
ይበልጥ ለብሌንም ስጦታ እንደሚሰጣት ያደርጋል። ብሌንም ይበልጥ ይህንን በሰጣት ጊዜ ደስተኛ የሆነች አስመስላ ነገሩንም እንደማትፈልገውና እንደማይገባት ትነግረዋለች። ይበልጥ ንቀሹ ነው ወይ በማለት ለማሳቀቅ ይሞክራል። ግን ደግሞ ብሌንም መቀበል እንዳለባትና ነገሩ ሁሉ ተቀብላ ወደ ቤቷ ትመጣለች። በዚህ ሰዓት በኃይሉ ደስተኛ ሆኖና ካሁን በኋላ ይህንን ነገር አንቺ ብቻ እንኳንም ተቀበልሽኝ፣ በዚህ ነገር አንቺንም ከእናትና ልጅ አርቅሻለሁ፣ ከዛ ቤት እንድትወጪ አደርጋለሁና ሰላምም ካሁን በኋላ ፍላሽ በባለፈው ሰርቀሻል፣ ካሁን በኋላ ደግሞ የእሷ የሆነ ነገር ወስደሽ ከቤት ትባረራለሽ በማለት እኔ ደግሞ እስር ቤት አስገባሻለሁ በማለት ነው ሲፎክር የነበረው በኃይሉ። ሰራተኛውንም በመጥራት አሁን ላይ ለብሌንም ወጥመድ እንዳዘጋጀላትና ነገሩ ሁሉ ከሰላም ቤት እንደምትባረር እየነገረው ነበረ። በዚህ ቅጽበት ግን ሰራተኛው እሱም የራሱ ጠላት እንደሆነና ከሱ ጋር አብሮ በመሳቅ ከኋላው እየቆረጠው ነበረ። ብሌንና ቃልም በጣም ተፋጠው በሷ ምክንያት እናቷንም እንደምታጣ ትነግራታለች ለብሌን። ቃልም ነገሩ ሁሉ አካብዳ አንቺ ባትኖሪ ወይንም አንቺ ውጪ ከዚህ ቤት እያለች ከሷ እንድትርቅ ትነግራታለች። እኔ ማን እንደሆንኩኝ አታቂም በማለት ቃልም ፉከራዋ በአባቷ ስም ትጀምራለች። በዚህ መሀል በሁለቱ ግጭት ውስጥ ሆና ሰላምን ብቅ ትልና ይበልጥ ንግግሯን የሰማችው የቃልንንም የአባቷ ስም ስትጠራ ነበረ። ነገር ግን የአባቷ ስም ቃል በጠራች ጊዜ ሰላምም አዲስ ስለሆነባትና ነገሩንም ጥርጣሬ ውስጥ ትገባለች። በዚህ መሀል ደግሞ ቃልም የተናገረችው ነገር ምን እንደሚውጣት ለራሷ አዲስ ሀሳብ ታመነጫለች። ትክክለኛ እናቷንም ናት ለማለት ነገሩ ሁሉ ወደ ሰላም በመቀየር ነው። ይበልጥ አባቷ ማን እንደሆነና ወዴት እንዳለ ለመጠየቅ ትሞክራለች። አሁን ላይ ሰላምንም ግራ በማጋባትና ይበልጥ አባቷንም እንደምትፈልግ የአባቷንም ስም ማን እንደሆነ ለመጠየቅ ትሞክራለች። ቃል ነገሩ ሁሉ ሰላምም ይቅርታ በመጠየቅና ከዚህ በኋላ አባትሽንም ላሳለፍሽውንና ለተውኩሽንም አመታት ይቅርበኝ በማለት ነበረ ቃልንም ይቅርታ እየጠየቀቻት ያለችው ሰላም። ግን ደግሞ በመሀልም አሁን ላይ ብሌንም ጭንቀት ውስጥ ገብታና እናትና ልጅ ላጣላ ነው ወይ በማለት እንባዋንም ትጀምራለች። ከዚህ መሀል ቃልም ነገሩ ሁሉ ከዚህ ቤት እንድትወጣና ይበልጥ አንቺ ካልወጣሽ ህይወትሽ ይከብዳል በማለት ብሌንንም ታስፈራራታለች። ብሌንም እናትና ልጅም እኔ እያራራቅኩኝ ነው ወይ በማለት እውነትም መስሏት ቃልም ያለችው ነገር ቃልንም ላለማስከፋት ትሞክራለች። ለቃልም ጥሩ ምግብ እንደሰራችላትና እንድትበላ ትነግራታለች። እሷን ግን በዚህ ሰዓት ቃልንም ለማባበልና ነገሩ ሁሉ እንድትረሳው ነበረ የብሌን አካሄዷ። ብሌንም ይሄ ባለቻት ሰዓት ነገር ግን እሷ ከዚህ ቤት ካልወጣች ደግሞ እቺ ገረድ በማለትና ይህንን ቆሻሻ አንቺ ገረድ ከዚህ ቤት አንቺ ካልወጣሽ ይህንን ግርድናሽንም እንኳን ይሄ አንቺ ነሽ መሬት ላይ የወደቀ ነገር መብላት ያለብሽ በማለት መሬት ላይ ትደፋባታለች። ዝታበት ስትወጣ ከዳግም ጋር ይፋጠጣሉ። ዳግምም ቃል ምን እንደሆነችና ለምን እንደተናደደች ይጠይቃታል። ነገር ግን ቃልም ብሌን እንደበደለቻትና ይበልጥ ለምን ታዥኛለሽ በማለት ተመጻደቀችብኝ ብላ ለዳግምም ትነግረዋለች ቃል። በዚህ ሰዓት ዳግምም እውነት ያመናት አስመስሎ ይበልጥ እኔንም እንደደበረኝ ወደ እኔ እንድትመጣ በማለት ለቃልም ለዳግም ትነግረዋለች። ዳግምም ፈጥኖ የገባው ወደ ብሌን ነበረና ብሌንም ዝቅ ብላ እያጸዳች ዳግም ይደርሳል።
ዳግምም ከእሷ ጋር ዝቅ ብሎ ለማጽዳት ይሞክራል። በዚህን ሰዓት ከእሷ እንዲርቅና ብሌንም ዳግም ከእሷ ብዙ እንዲርቅ ትነግረዋለች። በመሀል ግን ዳግምም ከእሷ ጋር በመቅረብና ከባድ የሆነ ስሜት ውስጥ ይገባሉ ማለት ነው። አሁን ላይ አቶ በኃይሉ ነገሩ ሁሉ ብሌን ወንጀለኛ እንደምትሆንና ይበልጥ ሰላምንም ከቤት እንድታባረራት ያደርጋል። አሁን ላይ ገኒም ከባድ የሆነ ችግር ውስጥ ትገባለች። ገኒ ታፍናና በማይታወቁ ሰዎች እጅ ውስጥ ታስራ ትገኛለች።